በቅመሟና በቡቡ መሀል ምንድነው የተፈጠረው ነገር? እጅግ በጣም ከበድ ያለ ነገር ነው። ያው ብዙዎቹም ብዙ አይነት ሀሳብ አስተያየት እየሰጡ ነው። ግን እውነታው ምንድን ነው? ሀይሚ የት ነው ሄደችው? ብሩክ እንደምታዩት ተዝለፍልፎ ነው የወደቀው። ይህንን ማመንም መስማትም አልፈለገም፣ ግን ነገሩ ሆኖበታል ማለት ነው። ሀይሚ እንግዲህ ድንገት ነው ደብዳቤ ለብሩክ ጽፋለት፣ ለተመልካችም ግልጽ ባልሆነ ነገር እንዲሁም ደግሞ ለብሩክም ግልጽ ባልሆነ ነገር ነው ለቤኪ ደብዳቤ አድርስልኝ፣ እኔ ፊት ለፊቱ ሄጄ ማናገር አልፈልግም፣ ከሱ ጋር ከተገናኘውኝ ያስቀረኛል ከሚሄድበት፣ እኔ ደግሞ መሄድ የግድ ሆኗል ብላ እንግዲህ ደብዳቤ ጽፋ ነው ሄደችው። ያ ደብዳቤ ምንድን ነው የሚለው? ሲቀጥልስ ሀይሚ በዚህ ሰዓት የት ነው ልትሄድ የቻለችው? ከቤተሰቦቿ ጋር ሰላም አይደለችም ወይንስ ደግሞ ሌላ የራሷ የግል ችግር ያጋጠማት ምንድን ነው? እንግዲህ ሙሉ በሙሉ ባትናገርም የሆነ ነገር እንዳጋጠማት ከዛ ቦታ መሄድ እንዳለባት ነው በአጭሩ የተናገረችው። እውነታው ምንድን ነው የሚለውንም ሀሳብ እንግዲህ እንሰጥበታለን። ያው የሚዲያን ወደ ሚዲያ ነው። እነዚህ ልጆች እኔ እስከማውቀው ድረስ በጣም ጥሩ ሁኔታ ላይ ደስ የሚል ፍቅር ውስጥ ነው የሚገኙት። ማንም ተቆጣጣሪ ተቆጪ የላቸውም። በዚህ ሰዓት በራሳቸው ፈቃድ በራሳቸው ዓለም ነው በቃ የሚንቀሳቀሱት። የእሷም የእሱም ቤተሰቦች ያውቃሉ እውነታውን ሁሉንም ነገር እና ቡታጅራ ሲሄዱ ሰላም ናቸው። የእውነት ለመናገር ብዙ ጊዜ አስተውላችሁ ከሆነ ቅመሟና ቡቡዬ በቃ ጸባያቸው ሁሉ ሁለታቸውም በቃ ደስ የሚል ሁኔታ ላይ ነው የሚሆኑት። በደንብ ተከባብረው ተዋደው ተሳስበው ነው ያችን ጊዜ አጣጥመው የሚያሳልፉት እና ወደ አዲስ አበባ አንድ ብለው እግራቸው ሲረግጥ ግን ብዙ ጊዜ በጣም ብዙ ጊዜ አስተውዬ አውቃለሁኝ። ደስ የማይል ነገር ነው የሚፈጠሩና እዛው በኖራችሁ ሁላ ብዬ እስከምመኝ ድረስ እስከማስብ ድረስ እና ግን ያው አዲስ አበባ መሄድ ለትምህርትም ለኑሮም ለህይወትም ጥሩ ነገር አለ። ለምን ሰፋ ያለ ከተማ ስለሆነ ሰፋ ያለ የስራ እድልም የትምህርት እድልም ሊኖር ስለሚችል ብዙ ነገሮችን ትማራላችሁ። ብዙ ሀሳቦች ብዙ እድሎችንም ሊያጋጥሟችሁ ስለሚችሉ ያው ከአነስ ካለ ከተማ ከፍ ያለ ከተማ ተመራጭ ይሆናል ማለት ነውና ሀይሚ በዚህ ሰዓት ምን ነክቷት ነው ከብሩክ ለመራቅ የወሰነችው? ምንስ አንገብጋቢ ኑሮ ህይወትን አጋጥሟት ነው ማለት? በምን ሁኔታ እንዴትስ ማለት ጭራሽ ሁላችንም እንኳን ብሩክ እኛም ራሱ ያላሰብነው ያልጠበቅነው ነገር ነው። ብሩክም እንደዛው ያልጠበቀው ያላሰበው ነገር ነውና ሰላም እንደሆኑ ነው ብሩክም የሚያውቀው ሀይሚም የምታውቀው እኛም የምናውቀው። ነገር ግን በመሀል እንግዲህ እሱን አስትቶ የሚወስድ ነገር ምን እንደተፈጠረ ባይታወቅም ሀይሚ ግን ጥላው ሄዳለች፣ ትታው ሄዳለች ማለት ነውና ይህንን ነገር ስናይ ስንሰማ ወይ ደግሞ ይሄ ቪዲዮ ከተለቀቀ በኋላ ደግሞ ብዙ እኔ የእውነት ለመናገር ፕራንክም መሰለኝ። የእውነት ለመናገር መጨረሻውን አየውና ከዛ ድጋሚ ደግሞ ተመልሼ ሙሉውን ቪዲዮን ያየሁት ለምን ምንድነው የተፈጠረው ነገር ብዬ ማለት ነው ማመንም አልቻልኩም። እና ሀይሚ ግን አድርገዋለች። ብሩክ መጨረሻ ላይ እንደምታዩት በየመንገዱ ሁሉን የፈለጋት ምናምን የለችም ከቤኪ ጋር ሆናና እንዲያስቀራትም አልፈለገችም። ቤኪ አንድ ጥያቄ አንስቶላት ነበረ። ለምን ለእሷ አትነግሪውም ሲላት፣ አይ ነግሬው ነበረ ከዚህ በፊት የምንሄድ ስለው እሱ የማይሄድበት ነገር አለ፣ እሱ እዚህ መቆየት ይፈልጋል እና እኔ መሄድ ፈልጋለሁ ነው እያለች የምትገኘው። እና ይሄ ነገር ፕራንክ ነው ወይስ ትክክለኛ ነገር ነው የሚለውን ነገር በደንብ ነግራችኋለሁ። እኔ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እንግዲህ የቡቡና የቅመማ የጨረቃ ፋሚሊዎች በአጠቃላይ ያው ዛሬ እንደሚደብራችሁ አልጠራጠርም። እኔም ደብሮኛል። ግን ይሄ ነገር ፕራንክ ነው ወይንስ ደግሞ እውነት ነው? ማናችንም አንጠብቅም ማለት አሁን ላይ እንደዚህ አስትቶ የሚሄድ ነገር ብሩክ ከሀይም የሀይሜን ከብሩክ የሚለያዩበት ወይም ደግሞ የሚራራቁበት ሁኔታ አለ ብዬ አላስብም። ምንም አስገዳጅ ነገር ሊኖር አይችልም በዚህ ሰዓት ማለት በዚህ ወቅት በዚህ ኑሮ። ምክንያቱም ሁሉ ነገር በእጃቸው ነው። ምንም ማለት ለጊዜው ለማያግባባ ባህሪ ሊኖርባቸው ይችላል። ወይም ደግሞ ሀይሚ ከብሩክ ያየችው ደስ የማይል ነገር ወይ ደግሞ ያልተግባቡበት ነገር በሀሳብ ደረጃ ሊኖር ይችላል። ብሩክም ከሱ አይቶ በሀሳብ ደረጃ ያልተግባቡበት ነገር ሊኖር ይችላል። ግን እስከዚህ ሀይሚ ቤትም አካባቢም ሰፈርም ጥላ ሀገርም ባጭሩ ከአዲስ አበባም እንደምትወጣ ነው እየተናገረች የምትገኘው። ያ ማለት እንግዲህ በጣም ልትርቅ ነው ማለት ነው። ምንድነው የተፈጠረው ነገር እና እውነታው ምንድነው የሚለውን ነገር እናወራለን። በቅድሚያ የእውነት ለመናገር ሀይሚ ይሄንን ነገር አድርጋው ከሆነ የእውነት ለመናገር ማለት ነው አሁን እኔ ሀሳብ ልሰጥ የምችለው በቪዲዮ ነው። ቪዲዮ በተለቀቀው ሀይሚ በቃል በቃል በተናገረችው ብሩክ ባለበት ሁኔታ ነው ሀሳብ ልሰጥ የምችለው ማንም ሰው ምንም እንዳይለኝ ማለት ነውና በቅድሚያ እኔ ሀይሚ ህይወትሽም ኑሮሽም ትዳርሽም ፍቅርሽም በቃ አጠቃላይ ህይወትሽ ከብሩክ ጋር ነው ብዬ ነው የማስበውና በዚህ ሰዓት ከብሩክ ተለይተሽ የምትወስኝበት ከብሩክ ተለይተሽ የምትሄጅበት ከብሩክ ተለይተሽ ኑሮ የምትመሰርችበት ወይም ደግሞ ከብሩክ ርቀሽ የምትሄጅበት ምክንያት አለሽ ብዬ አላስብም።
ሊኖር እኮ ይችላል። ግን በዚህ ልክ ምንም ከብሩክ የሚበልጥም ከብሩክ የሚያርቅም ነገር ይኖራል ብዬ አላስብም። በራሴ አእምሮ በራሴ አስተሳሰብ ማለት ነው። ምክንያቱም የምትወጁ ፍቅርሽ፣ ህይወትሽ፣ ኑሮሽ፣ ትዳርሽ በቃ ሁሉ ነገርሽ ከእጅሽ ነው ያለው። ያንን ትተሽ ያንን ለቀሽ ለመራቅ መወሰንሽ ሌላ ታሪክ ነው። ከባድ ስህተት እየሰራሽ እንደሆነ ከባድ ጥፋት እያጠፋሽ እንደሆነ በደንብ ልነግርሽ እወዳለሁኝ። ለምን በቃ እሱ ነው ህይወትሽ። ከሱ ተለይተሽ ከዚህ በኋላ ምንም ማድረግ አትችይማ። በፊት በራስሽ ነበረ እየተንቀሳቀሽ የነበረው። ይከፋሽ ነበር፣ ታጭ ነበረ፣ ብዙ ችግሮች ውስጥ ተዘፍቀሽ ነበር። በጣም ብዙ መከራዎችን በዙሪያዎች ነበረና ያኔ ሰው አልነበረሽም። ባጭሩ የእውነት ለመናገር ሰው አልነበራትም። በጣም ብቸኛ ሰው ነበረች። በጣም ብዙ ችግሮችን በራሷ ተቋቁማ ያለፈች በጣም ብዙ መከራ የተፈራረቀባት ልጅ ናት። የእውነት ለመናገር ማለት ነውና ብዙ ታሪኮች ነበሩ። ያኔ አጋዥ ማንም ስለሌለሽ የፈለገ ነገር ብታደርጊ፣ መጥፎ ነገር ውስጥም ብትገቢ፣ ጥሩ ነገርም ብትሄጂ፣ ብቻ የምትሄጁ መንገድ በራስሽ ትወስኛለሽ። በቃ ብቸኛ ነሻ፣ ማንም የለሽም ከዙሪያሽ። አሁን ላይ ግን እኔ ብቻ ሳይሆን እኛ ማለት ከጀመርሽ ቆይተሻል ብዬ ነው የማስበው። እኔም እስከማውቀው ድረስ እኛ የሚባል ታሪክ እንጂ ያለው አሁን እኔ እንደዚህ ብዬ እንደዛ አድርጌ እኔ የሚባል ታሪክ አለ ብዬ አላስብም። እና ከብሩክ ለመራቅ የፈለገ ታሪክ ይፈጠር እኔ አላምንበትም። ይሄን ነገር የፈለገ ችግር ያጋጥምሽ፣ የፈለገ ነገር ይምጣ፣ የፈለገ ታሪክ ይሁን እንኳን ካደግሽበት ከኖርሽበት ከቤተሰቦችሽ አካባቢ እንኳን ፍቅርሽን፣ ጓደኛሽን፣ ሁሉ ነገርሽን የህይወትሽን አጋር ይዘሽ አጠገብሽ የሆነን ሰው ትተሽ ሄድሽ ማለት ሌላ ዓለም ፍለጋ መሄዱ የፈለገ ታሪክ ቢፈጠር ምንም ቢሆን ከብሩክ ደብቀሽ መሄድ አለብሽ ብዬ አላስብም። በቃ ችግርም ይፈጠር ማይፈጠርም መሄድም ፈለግሽም አልፈለግሽም ለብሩክ እንዲህ ነው ብለሽ ማውራት እየቻልሽ መነጋገር እየቻላችሁ ችግሮቹን ልክ ብቻሽን መፍታት እንደምትችይ አድርገሽ በዚህ ሰዓት መሄድሽ ትክክል አይደለም። ምክንያቱም ብሩክም ባንቺ ህይወት ላይ ጣልቃ ይገባል፣ መግባትም አለበት፣ ግዴታውም ነው። አንቺም በሱ ህይወት እንደምትገቢ ሁሉ ማለት ነው። ስለዚህ ብቻሽን መወሰንሽ ነገሩ በጣም ራስ ወዳድነትን ነው የሚያሳየው ብዬ ነው የማስበው። ምክንያቱም አንድ ሰው የሚኖርልን የምንኖርለት ሰው ካለ ለዛ ሰው እያንዳንዱ እርምጃችን፣ እያንዳንዱ እንቅስቃሴያችን፣ እያንዳንዱ ትንፋሻችን ራሱ ሳይቀር ማወቅ አለባቸው ብዬ ስለማምን መተማመን የሚባለው ነገር እስካለ ፍቅረኛ ከሆናችሁ እኔ እያንዳንዱን እንቅስቃሴን፣ እርምጃዬን፣ ውሳኔ ሳላሳውቀው ምንም ነገር አላደርግም። ችግር እንኳን ቢያጋጥመኝ እንዲህ ነገር አጋጥሞኛል ብዬ በግልጽ አወራለሁ እንጂ በምንም ተአምር እንዲህ ደብዳቤ ጽፌ ጥዬ ምናምን ሊሄድ አልችልም። እና ሀይሚ ከባድ ጥፋት ነው ያጠፋሽው፣ ከባድ ስህተት ነው የሰራሽው የእውነት አድርገሽው ከሆነ ማለት ነው። እና ግን ይሄ ነገር ደግሞ ፕራንክ ነው እያሉ እየተናገሩ ያሉ ሰዎች አሉ። መልስ ነው ያው ፕራንክ ሰሞኑን ጀምረዋል እንደሚታወቀው። ሀይሚም ፕራንክ ታደርገዋለች፣ ብሩክም ፕራንክ ያደርጋታል። ግን ምን ያህል ፕራንክ ነው የሚለው ነገር እውነት ይሁን ውሸት እኔ የማውቀው ታሪክ የለም የእውነት ለመናገር። በእርግጥ እኔ ፕራንክ ነው ብዬ አስባለሁኝ። የእውነት ለመናገር ሀሳብሽ ምንድን ነው ካላችሁኝ 70% 80% ፕራንክ ነው ያደረገችው ሀይሚ ብዬ ነው የማስበው። ምክንያቱም በዚህ ልክ ጥፋት ታጠፋለች ብዬም ስለማላስብ ስለማምናትም 80% ፕራንክ ነው ብዬ አስባለሁ። 20% ደግሞ ደስ አላለኝም። ለምን መሰላችሁ? ከዚህ በፊት በፕራንክ ሰበብ በጣም ብዙ ታሪኮች ተፈጥሮ ብዙ ክፍተቶች ተፈጥሯል እና ሀይሚ የፈለገ ነገር ቢያደርጋት የእውነት የውላችሁ ልንገራችሁ፣ ከዚህ በፊትም በጣም ሺህ ጊዜ የተናገርኩት ያወራውበት ሀሳብ ነው። አንድ ሰው ፕራንክ ካደረገ የዛኑኑ ቀን እንዲህ ሆኗል እንዲህ ፕራንክ ነው ብሎ የማይናገሩ ከሆነ በጣም አደጋ አለው። ከፊት ለፊታቸው ከባድ አደጋ ከባድ ነገር ነው የሚፈጠረው። የእውነት ለመናገር አንዳንዱ የልቡን ከተናገረ በኋላ ወይ ቀልዴን እኮ ነው ይላልና ጥይትም እኮ ከተተኮሰው በኋላ ውስጡ ባዶ ነው የሚሆነው። እንደዛ አይነት ነገር ነው። አሁን ደግሞ የልባቸውን ከተናገሩ በኋላ ወይም ደግሞ ያንን ነገር ካደረጉ በኋላ ብዙ አስቀያሚ ቃላቶች ከተናገሩ በኋላ ፕራንክ ነው ቢባል ይሄ የሚያድር ፕራንክ ደስ አይለኝም። ባጭሩ እውነቱን ስነግራችሁ ይሄ ፕራንክ ይውላችሁ ፕራንክ አድርገው ከሆነ ሀይሚ በጣም ጥፋተኛ ናት የእውነት ለመናገር በአንደኛ። በሁለተኛ ነገር ደግሞ እርግጠኛው የምነግራችሁ ነገር ከብሩክ ጋር ከዚህ በኋላ ምንም ሰላም አይሆኑም። ይሄው ምናለች በሉኝ ከዚህ በኋላ ይሄ ፕራንክ ነው ብሎ ቪዲዮ ስላላለቀ መጨረሻው ብዙ ፕራንክ ተደራርገዋል። ግን ወዲያውኑ ፕራንክ ነው ተብሎ ቢነገር ምን ልሲል ነበር። ግን ይሄ ፕራንክ ካደረ የእውነት ለመናገር ማለት ነው ሌላ ችግር ውስጥ ሌላ ነገር ውስጥ ነው የምትገባው። እና ተው ብዬ ሁሌ እናገራለሁ። የሚሰማኝ ሰው ቢኖር ኑሮ ጥሩ ነገር ነበረ። ግን ብቻ ደስ አይልም። ፕራንክ አድርገሽው ከሆነም
ጥሩ ነው ጌታዊ። እንደው የትም አትሂጂ፣ ከብሩክም ለመለየትም ለመራቅም አትወስኝ። ለአንድ ደቂቃም ለአንድ ሰከንድም አትለያዩ፣ አይለያችሁ፣ ምንም የሚለያይ ነገር አይምጣባችሁ። ግን ሀይሚ ይህን ነገር ሆን ብለሽ ከሆነ ፕራንክ ከሆነ ያደረግሽው ስህተት ነው። የእውነትም የሆነ ችግርም አጋጥሞሽ ከሆነ የሄድሽውም ስህተት ነሽ። በቃ ባጭሩ ያደረግሽውም እያደረግሽ ያለውም ነገር ከባድ ነገር ነው፣ መሆንም የሌለበት ነገር ነው ብዬ ነው የማስበው እና የሚረዳሽ ስታጭ ነው ነገሮችን ጥለሽ ልትሄጅ የምትችይው። አሁን ለምሳሌ ከብሩክ ካሁንሽ እንኳን የሆነ ነገር አሁን ለምሳሌ ውሃ መጠጣት ፈለግሽ እንበልና ያንን ውሃ እንዳትጠጭ ቢከለክልሽ ወይም ደግሞ የማትጠጭበት ምክንያት እንዲህ ነው ቢሎ ቢነግርሽ በቃ ቢያጭሩ ውሃ ልጠጣ ብለሽ ልትጠይቂው የማይሰማሽ ጆሮም ልቡንም የማይሰጥሽም ከሆነ ቴንሽን የሚያደርግሽ ከሆነ ያ ሰው የሚረዳሽ ሰው ከሌለ ሁሉን ነገር ጥለሽ ለመሄድ ትገደጃለሽ። ግን እንዲህ የሚንከባከብሽ እንደ እንቁላል የሚያይሽ በቃ ስፍስፍ ብሎ የሚወድሽ ወንድ እያለ ጥለሽ መሄድ ሌላ መፍትሄ ሌላ መንገድ ሌላ ማለት የጎደለሽ ነገር እንዳለ አያስታውቅ። ብዙ ነገር የጎደለሽ ቀን ያኔ ነበር ያለፈው። ብዙ ወራቶች ብዙ አመታቶች ብዙ ችግሮች ነበሩብሽ በውስጥሽ። ግን ያን ሁሉ ታሪክ አልፈሽ አሁን ላይ ከራስሽም አልፎ ብዙ ሰዎችን እየረዳሽ እያገሽ ነው የምትገኘውና ኢቨን በዩቲዩብም አንዴ አንቺ በሌላ ቤት ትሄጃለሽ እሱ በሌላ ቤት ይሄዳልና እያገዛችሁ ነው የምትገኙትና እንዲህ ጥለሽ መሄድሽ እኔ ትክክል ነው ብዬ አላስብም። እንግዲህ ትክክል ሆኖ ያልሆነው ነገር ልንገራችሁ። አንደኛ የእውነት ለመናገር በቃ ደስ የማይል ነገር ነው። የእውነት አድርገሽው ከሆነ ደስ አይልም። በቃ ልጁ ታሟል። አይታችሁት ከሆነ ብሩክ ተዝለፍልፎ ነው የወደቀው። እንዴት ሲንከራተት እንደነበር ጨጓራውን ይታመማል ምናምን ነገር። ሁለተኛ ነገር ደግሞ ፕራንክም ከሆነ ፕራንኩ ካደረ ሌላ ታሪክ ነው በቃ። አሁን ብሩክ ሌላ ታሪክ ውስጥ ገብቶ ሊሆን ይችላል። ምን ሆኖ እንዳደረ እንዴት ሆኖ እንደሆነ አይታወቅም። እና ሀይሚ ወደ ራስሽ ተመለሽ። ፕራንክም ከሆነ በጣም ከባድ ነገር ዛሬ እኔ እንጃ አላቅም። በጣም ውስብስብ ያለ ነገር ነው እየተሰማኝ የሚገኘው። ግን ደግሞ መጥፎ ነገር አያሰማን ለማለት ነው የምወደው። እስኪ እናንተን ሀሳብ አስተያየትም ጨምሩበት። ሀይሚ ያደረገችው ነገር ብሩክ ያደረገው ነገር እስኪ እውነታውን ይሄ ነው እውነታው ብላችሁ እንግዲህ ሀሳብ ስጡበት። የኔ የነበረኝ ቆይታ ይህንን ይመስል ነበረ። በሌላ ቪዲዮ ደግሞ በሌላ ርዕስ እንገናኛለን። ሰላም ቆዩልኝ።